ጤና ይስጥልን ውድ ተመልካቾቻችን የናሁ ቴሌቪዥን የዛሬ ዕለት አርብ ሰኔ 19 2018 ዓ.ም ስፖርታዊ የመረጃ ሰዓታችን ነው ካሁን ሰዓት ጀምሮ ወደናንተ ይደርሳል። ለዛሬም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደናንተ እያደረሰን ቆይታ ነው የምናደርገው። የመረጃዎቹ ዋና አዘጋጅና አቅራቢ ገዛኸኝ ዱላ እንዲሁም ደግሞ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የብስክሌት ስፖርት መረጃን ቀዳሚ እናደርጋለን። የ2018 የኢትዮጵያ ብስክሌት ሻምፒዮና የውድድር መድረክ ካሳለፍነው ቀን ጀምሮ እየተከናወነ ይገኛል። ሰኔ 17 በመዲናችን አዲስ አበባ እየተከናወነ ነው የሚገኘው። በሴትም በወንድም በሁለቱም ጾታ በተለያዩ ኪሎ ሜትር እንደዚሁ የመንገድ ዳር ውድድሮች እየተከናወኑ ይገኛሉ። በተለይ ደግሞ አሁን ላይ እንግዲህ በመዲናችን አዲስ አበባ የኮሪደር ልማቱን ተከትሎ የተለያዩ የስፖርት ማዘውተሪያዎች ጥራታቸውን ደረጃቸውን ጠብቀው እየተገነቡ ነው የሚገኙትና ለዚህ ስፖርት የበለጠ አመቺ ሆኖ እየተመለከተ ነው እንገኛለንና እንግዲህ የ2018 የብስክሌት ስፖርት ሻምፒዮና የውድድር መድረክ የውድድር አመቱ ወይም ደግሞ የአመቱ የመጨረሻው የ2018 ሻምፒዮናው ብስክሌተኛ ማን ሊሆን ይችላል? በሁለቱም ጾታ ይጠበቃል። ውድድሮች እየተከናወኑ ነው የሚገኙት። ቀደም ሲል እንደገለጽኩላችሁ ከሰኔ 17 ጀምሮ በአዲስ አበባ እየተከናወነ ይገኛል። ይህ የ2018 የብስክሌት ሻምፒዮና ፍጻሜውን የሚያገኘው በዕለተ እሁድ በሚደረጉ ውድድሮች ነው። ኤሊት ስፖርተኞች የሚያደርጉት ፍልሚያ ይጠበቃል። በዚህም መሰረት በሴቶች ኤሊት ብስክሌተኞች የሚያደርጉት ፉክክር በበርካታ የስፖርቱ ቤተሰቦች ዘንድ እየተጠበቀ ይገኛል። 80 ኪሎ ሜትርን እንደሚያካልል ተነግሯልና የተለያዩ ኤሊት ጋላቢ ብስክሌተኞች እንደዚሁ ውድድራቸውን እና በውድድር ዓመቱ የ2018 ሻምፒዮና ሆነው ለማጠናቀቅ እንግዲህ አስቀድመው ዝግጅታቸውን ሲያደርጉ ቆይቷል። ከነገ በስቲያ በመከናወን ላይ የሚገኘው ደግሞ የውድድር መድረክ ከነገ በስቲያ ዕለተ እሁድ እዚሁ በመዲናችን አዲስ አበባ ይከናወናል ማለት ነው። በወንዶች ኤሊት ብስክሌተኞች 130 ኪሎ ሜትር የሚሸፍን ውድድራቸውን ያከናውናሉ። ትልልቅ ብስክሌተኞች አሉ። ተተኪ ስፖርተኞችን ለማግኘትም የኢትዮጵያ ብስክሌት ፌዴሬሽን ከአዲስ አበባ ብስክሌት ፌዴሬሽን እና ከሚመለከታቸው አካላት ጋር እንግዲህ በጣምራ እየሰራ የውድድር ዓመቱን በተሳካ ሁኔታ ለማጠናቀቅ ስራዎችን እየከናወነ እንደሚገኝ የኢትዮጵያ ብስክሌት ፌዴሬሽን ያደረሰን መረጃ ያመለክታል። እንግዲህ በዚያው ዕለት ነው የ2018 በሴትም በወንድም የውድድር ዓመቱ አጠቃላይ ሻምፒዮናው ማን ነው ማነች የሚለውን የምንለየው ማለት ነውና የስፖርት ቤተሰቡም እነዚህ ውድድሮች በሚከናወኑበት ቦታ በነፃ ውድድሮችን እየተከታተለ ስፖርተኞቹን እንዲያበረታታ እንደዚሁ ተጋብዟል። ይህ የኢትዮጵያ ብስክሌት ፌዴሬሽን ጥሪና መልእክት ነው ለስፖርት ቤተሰቡ። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን በቀጥታ እናልፋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን በሲዳማ ቡና እግር ኳስ ክለብ ሻምፒዮናነት ሊጠናቀቅ 2 መርሃ ግብሮች ብቻ ቀርቶታል። ላለመውረድ የሚደረገው ትንቅንቅ ነው የበለጠ እንግዲህ የኢትዮጵያ ፕሪሚየር ሊግን ትኩረት የበለጠ እየሳበ የሚገኘው ማለት ነው። ከዚህ በኋላም ብዙ ተያያዥ ጉዳዮች የሚነሱበት የሲቢ ኢትዮጵያ ፕሪሚየር ሊግ 2 መርሃ ግብሮች ብቻ ናቸው የቀሩት። በእርግጥ እንግዲህ ተወዳዳሪዎች 20 ክለቦች ነበሩ። በዚህ ዓመት እንደምናውቀው በስፔሻል ኬዝ ብሎ ወይም በልዩ ሁኔታ የኢትዮጵያ እግር ኳስ ፌዴሬሽን እና ሊግ ሼር ካምፓኒው አወዳዳሪው አካል እንግዲህ የተወዳዳሪዎች የተሳታፊ ክለብ ብዛት ወደ 20 ከፍ እንዲል ማድረጉ የሚታወስ ነውና ለ20 እንግዲህ ውድድራቸውን አከናውነው ሲዳማ ቡና አስቀድሞ 2 መርሃ ግብሮች እየቀሩት የሊጉ ሻምፒዮና መሆኑን አረጋግጧል። አሁን የሚቀሩት 3 ወራጅ ክለቦች የበለጠ ትኩረት እንዲሰጣቸው አድርጓል። አስቀድሞ አርባ ምንጭ ከተማ እግር ኳስ ክለብ ከኢትዮጵያ ፕሪሚየር ሊግ መሰናበቱ እንደዚሁ አረጋግጧል ማለት ነው። ቀሪ 3 ክለቦች እነማን ሊሆኑ ይችላሉ? በቀጣይ በኢትዮጵያ ፕሪሚየር ሊግ መለከታቸው ወደ ኢትዮጵያ ከፍተኛ ሊግ የሚወርዱት ክለቦች እነማን ናቸው የሚለው በሁለቱ መርሃ ግብሮች ዛሬ በመከናወን ላይ በሚገኘው ወይም ጅማሮውን ባደረገው የ37ኛ ሳምንት መርሃ ግብርና በቀጣይ የ38ኛ ሳምንት መርሃ ግብር ላይ በሚደረጉ ጨዋታዎች እንግዲህ የሚለይላቸው ነው የሚሆነው ማለት ነው። ነገና ከነገ በስቲያም ዛሬ ጅማሮውን ያደረገው የ37ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ቀጥለው ይደረጋሉ። በተለይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉት ሁለቱ ጨዋታዎች ነገ ቅዳሜ ቀን 9 ሰዓት ላይ ባዲያ ሆሳናና በድሬዳዋ ከተማ መካከል የዕለቱ የጨዋታ መርሃ ግብር ጅማሮውን ያደርጋል። ይህ ጨዋታ ፍጻሜውን እንዳገኘ በዚያው ስቴዲየም ደግሞ የ2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ኢትዮጵያ መድን ከምድረገነት ሽሬ ጋራ ጨዋታቸውን ያደርጋሉ። በዚህ ጨዋታ ላይ እንግዲህ ድሬዳዋ ከተማ ላለመውረድ ያሉትን እድሎች ሁሉ ይጠቀምበታል ተብሎ ይገመታል። ከዛ ባለፈ ደግሞ ኢትዮጵያ መድንም እንደዚሁ መሀል ሰፋሪ ነው። በዚህ ዓመት እንግዲህ ሻምፒዮናነቱን ማስቀጠል አልቻለም። የአንጋፋውን
አንጋፋውና የውጤታማው አሰልጣኝ ገብረመድህን ኃይሌው ቡድን ኢትዮጵያ መድን ላለመውረድ እንደዚሁ ከፍተኛ ፍልሚያ ከሚያደርገው ከምድረገነት ሽሬ ጋር ነው አመሻሽ 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውኑት ማለት ነው። ሌላ እንግዲህ በአበበ ቢቂላ ስቴዲየም አንድ ጨዋታ ይደረጋል። በዕለተ ቅዳሜ አዳማ ከተማን ከወላይታ ዲቻ ጋር ያገናኛል። ይህ ጨዋታ 9 ሰዓት ሲል የሚጀምር ነው የሚሆነው። በዕለተ እሁድ የሊጉ የ37ኛ ሳምንት መርሃ ግብር ጨዋታዎች ቀጥለው ይከናወናሉ። ባህር ዳር ከተማ ሻምፒዮናነቱን ካረጋገጠው ሲዳማ ቡና እግር ኳስ ክለብ ጋራ፣ ሸገር ሲቲ ከመቻል እንደዚሁ ኢትዮ ኤሌክትሪክ ከሐዋሳ ከተማ ጋራ የሚያደርጓቸው ጨዋታዎች በኢትዮጵያ ፕሪሚየር ሊግ የሚጠበቁ ነው የሚሆነው። 65 ነጥቦችን መሰብሰብ የቻለው ሲዳማ ቡና የአሰልጣኝ ያሬድ ግዛው ቡድን ያሬድ ገመቹ ቡድን ሻምፒዮናነቱን አረጋግጧል። ቀሪዎቹን 2 ጨዋታዎች ለማሊያ ክብርና እንደዚሁ በውድድር ዓመቱ የሰበሰባቸው ነጥቦች ብቻ ከፍ ለማድረግ ብቻ ነው ወደ ሜዳ የሚገባው ማለት ነውና እንግዲህ የኢትዮጵያ ፕሪሚየር ሊግ ላለመውረድ የሚደረገው ትንቅንቅ ተጠናክሮ ቀጥሏል። አርባ ምንጭ ከተማ መውረዱን አረጋግጧል። መቀሌ 70 እንደርታ፣ ድሬዳዋ ከተማ፣ ምድረገነት ሽሬ አሁንም ድረስ ያለየላቸው ክለቦች ናቸው ማለት ነው። አቤል ያለው ከሲዳማ ቡና እግር ኳስ ክለብ እንደዚሁም ደግሞ ታምራት እያሱ ከፋሲል ከተማ እግር ኳስ ክለብ እንግዲህ የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመሩ ነው የሚገኙት። ዳንኤልም እንደዚሁ በተመሳሳይ የኢትዮጵያ ፕሪሚየር ሊግን 14 ሶስቱም ተጫዋቾች ከመረብ በማሳረፍ እንደዚሁ የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመሩ የሚገኙ ተጫዋቾች ናቸው ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ አርብ የመረጃ ሰዓታችን እንደቀጠለ ነው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎቻችንን ወደ እናንተ አድርሰናል። በተለይ ደግሞ በሀገር ቤት ስፖርታዊ መረጃዎቻችን የ2018 የኢትዮጵያ ብስክሌተኛ ማን ሊሆን ይችላል የሚለውን የኢትዮጵያ ብስክሌት ሻምፒዮን የውድድር መድረክን የተመለከተ መረጃ ወደ እናንተ አድርሰናል። በዕለተ እሁድም ፍጻሜውን እንዲያገኝ እንደዚሁ የኢትዮጵያ ብስክሌት ፌዴሬሽን ያደረሰንን መረጃ ነበር ቀዳሚ ያደረግነው። ከዛም ባለፈ ደግሞ የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከቱ መረጃዎች ወደ እናንተ አድርሰናል። አሁን የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። የዓለም ዋንጫ መረጃ መነሻችን ይሆናል። እንግዲህ አጓጊ ሆኖ የቀጠለው የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ በበርካታ ክንውኖች ታጅቦ አሁንም የምድብ የመጨረሻ ጨዋታዎች ወደ ጥሎ ማለፍ 32ቱ ለመግባት የሚደረገው ከፍተኛ ፉክክር እያስመለከተን ነው የሚገኘው ማለት ነው። ቀሪም ተሰናባችም ሀገራት ብሔራዊ ቡድኖች እየተለዩበት የሚገኘው ይህ የ26ቱ 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ዛሬ ምሽትም በሚደረጉ ወሳኝ የምድብ ጨዋታዎች ቀጥለው የሚከናወኑ ነው የሚሆነው ማለት ነው። እስካሁን ድረስ እንግዲህ ወደ 60 ጨዋታዎች ተደርገዋል። ወደ 173 የሚደርሱ ግቦች ደግሞ መረብ ላይ አርፈዋል። አስደናቂ ጎሎች ከመረብ አርፈዋል። ቀይ ካርዱም እንደዚሁ የታጀበበትና የተለያዩ አዝናኝ ጎሎችም ከመረብ እያረፉ የምንመለከትበትን ይህ የዓለም ዋንጫ ዛሬም ቀጥሎ ሲከናወን ደግሞ እንደዚሁ ዛሬ የሚደረጉት የምድብ 5 እና የምድብ 6 ጨዋታዎች እጅግ በጣም አጓጊ ናቸው። ይቅርታ የምድብ 8 እና የምድብ 9 ጨዋታዎች ዛሬ
ቀጥለው ይከናወናሉ። በተለይ ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች ደግሞ ትኩረትን ስበዋል። ሀገረ ፈረንሳይ ከኖርዌይ ብሔራዊ ቡድን ጋር የሚያደርጉት ጨዋታ ይጠበቃል። በእርግጥ ሁለቱም ሀገራት ወደ ጥሎ ማለፍ 32ቱ አስቀድመው ተጋጣሚዎቻቸውን ወይም ከምድባቸው ያገኟቸውን 6 ነጥቦችን ይዘው አረጋግጧል ማለት ነው። ዛሬ ለማሊያ ክብር የሚደረግና በቀጣይ ያላቸውን ጉዞ ለማስቀጠል የሚያደርጉት ጨዋታ ነው ተብሎ ነው የሚጠበቀው። በሁለቱም ብሔራዊ ቡድኖች በኩል ታላላቅ ሊግ ላይ የምናውቃቸው ትልልቅ ኮከቦችን በስብስባቸው ይዘዋል። ለምሳሌ በኖርዌይ ብሔራዊ ቡድን በኩል እንደምናውቀው እንግዲህ የአርሰናሉ ማርቲን ኦዲጋርድ፣ የማንቸስተር ሲቲው ኤርሊንግ ብራውት ሃላንድ ይገኛሉ። ሌሎችም እጅግ በጣም ታላላቅ ተጫዋቾች በዚህ ስብስብ ውስጥ ተካተዋል ማለት ነው። ዛሬ ምሽትም የምንመለከታቸዋለን። በፈረንሳይ ብሔራዊ ቡድን በኩል እንደነ ክሊያን ምባፔን የመሳሰሉ ተጫዋቾች፣ ዴምቤሌ የ2025ቱን የባሎንዶር ክብር አሸናፊው፣ የ2024ቱ የባሎንዶር ክብር አሸናፊው፣ ከዛም ባለፈ እንደነ ብራድሊ ባርኮላን ማንሳት እንችላለን። ዱዌ የመሳሰሉ ትልልቅ ተጫዋቾችን በስብስብ ውስጥ ይዘዋልና ዲዲዬ ዴሻም እንግዲህ በእድሜ ጠገብ ከሚባሉ አሰልጣኞች በተለይ የፈረንሳይ ብሔራዊ ቡድን ዘለግ ላሉ አመታቶች ቴክኒካል ኤሪያው ላይ ሆነው በውጤት እያስጓዙ ነው የሚገኙት። የፈረንሳይ ብሔራዊ ቡድን ያለፉትን 2 ተከታታይ የዓለም ዋንጫው ላይ 2018ቱን የግሉ ማድረግ ችሏል። ከዛ ባለፈ ደግሞ ካታር አስተናግደው በነበረው እና አርጀንቲና ሻምፒዮና ሆና ባጠናቀቀችበት የዓለም ዋንጫ ላይ ደግሞ እንደዚሁ የፍጻሜ ተፋላሚ እንደነበረ እናስታውሳለን። አሁን ለሶስተኛ ጊዜ ለፍጻሜ ለመድረስ እንግዲህ ሶስተኛውንም የዋንጫ ክብራቸውንም ለማግኘት እንደዚሁ ትልቅ ተስፋን ሰንቋል። ብዙ የእግር ኳሱ ቤተሰቦችም ትኩረትና ቅድመ ግምት እየሰጧቸው የሚገኙት የፈረንሳይ ብሔራዊ ቡድን ዛሬ ከኖርዌይ ብሔራዊ ቡድን ጋር የኖርዌይ ብሔራዊ ቡድን እንግዲህ ያለፉትን ዘለግ ያሉ አመታቶች ወደ 28 አመታት አካባቢ ወደ ዓለም ዋንጫው መተው አያውቁም ነበርና አሁን እንግዲህ በነ ኤርሊንግ ብራውት ሃላንድ ትውልድ የኖርዌይ ብሔራዊ ቡድን ረጅም ጉዞ ሊያደርግ እንደሚችል እንደዚሁ ግምት እያገኘ ነው የሚገኘው ማለት ነው። ዛሬ የሚያደርጉት ጨዋታ ከሁለቱ ሀገራት ብሔራዊ ቡድን የትኛው ብሔራዊ ቡድን የተሻለ ጥራት ያለውን ስብስብና ተጫዋች ይዟል የሚለውን ነገር የምንለይበት ነው። ሌላኛው እስካሁን ድረስ በምድባቸው በዚህ ምድብ ላይ ነጥብ ማግኘት ያልቻሉት ቀሪ ሁለቱ ሀገራት ብሔራዊ ቡድኖች ሴኔጋልና እንደዚሁ ኢራቅ የሚያደርጉትም ጨዋታ ይጠበቃል። የመጀመሪያ 3 ነጥቡን ለማግኘት ከተሸናነፉ ማለት ነው ባቻ ውጤት የሚሆኑ ደግሞ ከሆነ ተያይዘው ከዚህ የዓለም ዋንጫ የሚሰናበቱ ነው የሚሆነው ማለት ነው። ሌላው የሚደረገው ጨዋታ እንደዚሁ በምድብ 8 ኬቨርዲ በምድብ 7 ሀገረ ግብጽ እንደዚሁ ከኢራን ጋር ጨዋታዋን ታደርጋለች። ኒውዚላንድ ደግሞ ከቤልጂየም በዚሁ ምድብ ንጋት 12 ሰዓት ላይ የሚያደርጓቸው ጨዋታዎች ይጠበቃሉ። በኩል ተመሳሳይ ጊዜ ነው የሚደረጉት። ከዛ ባለፈ ኬቨርዲ ከሳውዲ አረቢያ እንደዚሁም ዩራጋይ ደግሞ ከስፔን የሚያደርጓቸውም ጨዋታዎች ይጠበቃሉ። እነዚህም 9 እና 12 ላይ ንጋት አካባቢ የሚደረጉ ጨዋታዎች ናቸው። እንግዲህ ለሀገር ውስጥ የስፖርት ተከታታዮችና ዓለም ዋንጫውን በንቃት እየተከታተሉ ለሚገኙ የስፖርት ቤተሰቦች ያን ያህል አመቺ ሰዓት ነው ተብሎ አይገመትም። እንግዲህ የምሽት ጨዋታዎች ካልሆኑ በስተቀር ማለት ነው። የዓለም ዋንጫን የተመለከቱ መረጃዎቻችን ይህንን ይመስላሉ። እንግዲህ በዓለም ዋንጫው በተለይ በተመልካች ረገድ በጣም የተሳካለት ነው። ፊፋ አስቀድሞ እንግዲህ የተለያዩ የግንዛቤ ማስጨበጫና የዓለም ዋንጫውን ፕሮሞት የሚያደርጉ ነገር አስፈላጊ ስራዎችን ሲሰራ እንደነበረ ይታወሳል። ዘንድሮ ደግሞ ለመጀመሪያ ጊዜ 48 ሀገራት መሳተፋቸው የበለጠ የዓለም ዋንጫው እንዲጠበቅና ከዚህ ቀደም እድል ያላገኙ አዳዲስ ብሔራዊ ቡድኖች እንዲሳተፉ እድል እየሰጠ ነው የሚገኘው። የተመልካች ብዛትም እንደውም ድርቅ ይመቷል ተብሎ ነበረ በአንዳንድ አጋጣሚዎች በተለይ አሜሪካን ከያዘችው አቋም ጋር እንግዲህ እገዳ የጣለችባቸው ሀገራት ዜጎች እንዳይገቡ ከአንዳንድ ጉዳዮች ጋር በተያያዘ ማለት ነው። ለምሳሌ ኢቦላን በተመለከተ እንደዚሁ ወደ ዲአር ኮንጎ ከአፍሪካ የሚመጡ አንዳንድ ግለሰቦች ላይ እንደዚሁ በተለየ ሁኔታ የተለያዩ እገዳዎችን ስታደርግና ለቀናቶች ስታንገላታ የነበረችበትን አጋጣሚ በማንሳት ምናልባት በስቴዲየም በቂ ተመልካቾች ላይመለከቱ ይችላሉ፣ ጨዋታውን ላይከታተሉ ይችላሉ የሚል ስጋት ቢኖርም አሁን ግን ፊፋ ይፋ ባደረገው መረጃ መሰረት እንግዲህ ወደ 36 ሚሊዮን እስካሁን ድረስ በ60 ጨዋታዎች ላይ በስቴዲየም በድምሩ ተገኝተው ተመልካቾች እንደተመለከቱ ነው እንግዲህ መረጃዎች የሚያሳዩት ማለት ነው። በጣም ከፍተኛ ነው፣ ሪከርድ ሆኖ እየተመለከትን እንገኛለን። በእርግጥ አሁን ላይ እንግዲህ የዓለም ዋንጫ ከ64 ጨዋታዎች ወደ 104 ጨዋታዎች ከፍ ማለታቸው የሚታወስ ነው ማለት ነውና እነዚህን አይነት ጉዳዮች የያዘው የዓለም ዋንጫ በጥሩ ተዝናኖት እየቀጠለ የሚገኝበትን ሂደት እየተመለከትን እንገኛለን። የዓለም ዋንጫ መረጃዎቻችንን እዚህ ላይ እንገታለን። ስንመለስ እንግዲህ አጫጭር ስፖርታዊ መረጃዎችን ይዘን እንመጣለን። አብራችሁን ነው አሁንም
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ወቅቱ የዓለም እግር ኳስ ዋንጫ የውድድር መድረክ ቢሆንም ነገር ግን ጎን ለጎን ደግሞ የበርካታ የእግር ኳሱን ቀልብ የሚስቡ የዝውውር መረጃዎችም እየተሰሙ ነው የሚገኙት። አርሰናል ለብሩኖ ጉማሬዥ ያቀረበው ገንዘብ የግዢ ገንዘብ እንደዚህ ውድቅ እንደተደረገበት እየተገለጸ ነው የሚገኘው። ኒውካስል ዩናይትዶች እጅግ በጣም የተጋነነና ከፍ ያለ የዝውውር ዋጋ እንደሚፈልጉ ነው ዘ አትሌቲክ የተሰኘው የመረጃ ምንጭ እየዘገበ የሚገኘው ማለት ነውና አርሰናሎች ደግሞ ፋብሪዚዮ ሮማኖን አሁን ይዞት በወጣው መረጃ እስከ 55 ሚሊዮን ፓውንድ ድረስ ለዚህ ተጫዋች ዝውውር እንደመደቡ እየተነገረ ይገኛል። የመጀመሪያውም ጥያቄያቸው ውድቅ ተደርጎባቸዋል የሚሉ ለክለቡ ቅርበት ያላቸው የመረጃ ምንጮች እየዘገቡ ነው የሚገኙት። ቢያንስ እስከ 80 ሚሊዮን ፓውንድ ድረስ ለዝውውሩ ኒውካስል ዩናይትድ እንደሚፈልግ እየተነገረ ነው የሚገኘው። አርሰናል ብቻ አይደለም ሌሎችም ክለቦች እየተጫረቱ እንደሚገኙ ይህንን ውድ የአማካኝ ስፍራ ተጫዋች የግላቸው ለማድረግ ጥረት በማድረግ ላይ የሚገኙ ተጨማሪ ክለቦች መኖራቸውም እየተነገረ ነው የሚገኘውና በተለይ ደግሞ ከብራዚል ብሔራዊ ቡድን ጋራ አሁን ላይ ብሩኖ ጉማሬዥ እያሳየ ያለው ብቃት ዋጋውን የበለጠ ከፍ እንዲልና ሌሎች ክለቦችም ተጫዋቹን ለማስፈረም እንደዚሁ ፍላጎት እንዲያድርባቸው እያደረገ ነው የሚገኘው የሚሉ መረጃዎች እየወጡ ነው የሚገኙት። አሁን በወጡ መረጃዎች ደግሞ አርሰናል አሁኑኑ የተሻሻለ ገንዘብ የግዢ ገንዘብ ዳግም ለኒውካስል ዩናይትዶች ለማቅረብ ስለመዘጋጀት በተለይ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ይህንን ዝውውር ለመፈጸም የበለጠ ጠንክረው እየሰሩ እንደሚገኙ እየተገለጸ ነው የሚገኘው። ከተጫዋቹ ወኪል ጋርና ከኒውካስል ዩናይትድ ሰዎች ጋራ ዳግም ንግግር ማድረግ እንደሚፈልጉና ባጭሩ ከተጫራች ውጪ ተጫዋቹን የግላቸው ለማድረግ እንደሚሰሩም እየተገለጸ ነው የሚገኘው። 28 ዓመቱ ላይ ይገኛል ተጫዋቹ። በተለይ በእንግሊዝ ፕሪሚየር ሊግ ኃይልን፣ ጉልበትን፣ ብልሃትን በሚጠይቀው ጠንካራውና ፈጣኑ ሊግ ላይ እንደዚህ አይነት ተክለሰውነት ያለው በአእምሮም በችሎታም እንደዚሁ እንዲህ አይነት ክሎት የያዙ ተጫዋቾች ያስፈልጋሉ ነው የሚባለውና አርሰናል በቀጣይ ደግሞ እዚህ ዲፓርትመንት ላይ የበለጠ ጠንካራ ለማድረግ ስፍራውንና በአውሮፓ ያለውን ያሳየውን ፍንጭና ተስፋ ባለፈው ዓመት የበለጠ ወደ ዋንጫና ወደ ውጤት ለማምጣት እንደዚህ አይነት ተጫዋች እንደሚያስፈልጋቸው እየተነገረ ነው የሚገኘውና ይሄ ፊርማም ሊሳካላቸው እንደሚችል መድፈኞቹ ተስፋ እያደረጉ ነው የሚገኙት ማለት ነው። ከዛ በተጨማሪ ሌሎችንም ተጫዋቾች በአማራጭነት ይዘዋል ተብሏል። ሳንድሮ ቶላኒ እንደዚሁም አሌክስ ስኮት እና አዮ ቡሃዲ የሞሮኮ ብሔራዊ ቡድን ተስፈኛው የ18 ዓመቱን ተጫዋች ትልልቅ ክለቦች ይፈልጉታል። አርሰናል እንግዲህ በራዳር ውስጥ ካስቀመጣቸው ወይም ደግሞ በእቅዱ ይዞ በዝውውሩ ላይ እየሰራ ከሚገኘው ተጫዋቾች መካከል አንደኛው ይህ ሞሮኮዊ ኢንተርናሽናል አዮ ቡሃዲ እንደሆነ እየተገለጸ ነው የሚገኘው ማለት ነው። አርሰናል ከዚህ በተጨማሪ የኒኮ ፓዝን ፊርማም ለማግኘት ጥረት በማድረግ ላይ ይገኛል። እንግዲህ በሴሪያው ክለብ ኮሞ አስደናቂ ብቃታቸውን እያሳዩ ከሚገኙ ተጫዋቾች መካከል ባለፈው ዓመት በሴሪያው ተመልክተነዋል። ኮሞ አስገራሚ አጨራረስ በማድረግ በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚያሳትፈውን 4ኛ ደረጃን ይዞ ማጠናቀቁን ተከትሎ እንግዲህ ብዙዎች የኮሞን ትልልቅ ተጫዋቾች ለማስፈረም ለማዘዋወር ፍላጎት አላቸው። ተጫዋቹ እንግዲህ በተለይ ሪያል ማድሪድም ይመልሷል እየተባለ ነው እየተገለጸ የሚገኘው። ነገር ግን ደግሞ ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት አለው የሚሉ መረጃዎች በርከት ብለው መሰማታቸውን ተከትሎ መድፈኞቹ ይህንን ኒኮፓስ የተሰኘውን የ21 ዓመት አርጀንቲናዊ ፊት መስመር ተጫዋች ለማምጣት ፍላጎት አላቸው ተብሏል። 35 ጨዋታዎችን አድርጓል በሴሪያው በኮሞ ማለት ነው።
12 ጎሎችን አስቆጥሯል። 8 ለጎል የሆኑ ኳሶችን እንደዚሁ አመቻችቶ ማቀበል ችሏል ማለት ነውና ይህንን ብቃት የተመለከቱ የተለያዩ ክለቦች ትኩረት ሰጥተው እየሰሩ ነው የሚገኙት። አርሰናልስ ይህንን የዝውውር ሁኔታ እንዴት ይቃኘዋል የሚለው ነገር በቀጣዩ ቀናቶች እንግዲህ የምንመለከተው ነው የሚሆነው ማለት ነው። እንደዚሁ ኤንደርሰንን ቀዳሚ ፈራሚያቸው ያደረጉት ቀይ ሰይጣናቱ ማንቸስተር ዩናይትዶች ደግሞ አሁንም በተለያዩ ስፍራ ላይ ተጫዋቾችን የማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ብራድሊ ባርኮላን እንደዚሁ ጨረታ ውስጥ ለመግባታቸው እየተገለጸ ነው የሚገኘው። በእርግጥ ሊቨርፑሎችም ይህንን ተጫዋች ለማስፈረም ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ነገር ግን አሁን ደግሞ ዩናይትዶች እንደዚሁም ቼልሲዎች የሊቨርፑል ተጫራች ሆነው አርሰናልን በመጠኑ የዚህ ተጫዋች ፈላጊ እንደሆነ ይታወቃልና ዩናይትዶችም ለማስፈረም ፍላጎት አላቸው ተብሏል። ብራድሊ ባርኮላን አሁን ከፈረንሳይ ብሔራዊ ቡድን ጋር እያሳየ ያለው እንቅስቃሴ እንዲሁም ደግሞ በክለብ ውስጥ ለመቀጠል ፍላጎት ያለማሳየቱን ተከትሎ በቀጣይ እንግዲህ ቀይ ሰይጣናቱም የስብስባቸው አባል ወይም አካል ለማድረግ ፍላጎት እንዳደረባቸው እየተነገረ ነው የሚገኘው ማለት ነው። ይህንን የግራ ክንፍ ተጫዋች ለማስፈረም ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችንን በዚህ እናጠናቀቃለን። አብራችሁን ስላላችሁ እጅግ በጣም እያመሰገንን ስለተከታተላችሁን መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ እንደዚሁም የካሜራ ባለሙያችን ዘካሪያ ሳይሉ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።